ታሪካችን የሚጀምረው ጂሚ የሚባል ወፍራም ምስኪን የሃይስኩል ተማሪን እያሳየን ነው። ጂሚ በውፍረቱ ምክንያት በየቀኑ በትምህርት ቤትም ሆነ ሰፈር ውስጥ አንድ ማይልስ የሚባል ልጅ ከሁለት ጓደኞቹ ጋር በመሆን በጣም ያሰቃየው ነበር። አለምንም ምክንያትም ባየው ቁጥር ይመታዋል፣ ገንዘብ ይቀበለዋል፣ በአጠቃላይ በነፍሱ ይጫወትበታል። ሰፈራቸውም አንድ አይነት ስለነበር ጂሚ ከማይልስ የሚደበቅበት ቦታ የትም አልነበረውም። ዛሬም እንደተለመደው ትምህርት ቤት ጠዋት ላይ ማይልስ ከጓደኞቹ ጋር ወደ ክፍላቸው ሲገቡ ጂሚን ያገኙትና መጽሐፉን አስጥለውት የሆነ ነገር በል እንጂ ሸበለው ብለውት መተውት ይሄዳሉ። ጂሚም ምንም አይነት የቃልም ሆነ አካላዊ መልስ ምት ስለማይሰጥ ማይልስና ጓደኞቹ ከልክ በላይ ነበር የሚጫወቱበት። ጂሚ ኤንዲና ቦቢ የሚባሉ የእሱ አይነት ፈሪና ቦቅቧቋ ጓደኞች አሉት። ጂሚም እነ ማይልስ በየጊዜው እያደረሱበት ያለው እንግልትና ስቃይ ድብርትና ጭንቀት ውስጥ እየከተተው ይመጣል። እናቱም ይህንን ነገር አስተውላ አንተ ልጅ ምን ሆነሃል ብላ ስትጠይቀው ምንም አልሆንኩም በማለት ይዋሻታል። ከሰዓት ላይ ጂሚ መኝታ ቤቱ ሳለ ጓደኞቹ በቪዲዮ ኮል ይደውሉለትና ናውጣ እንጂ ፈታን በል ይሉታል። ጂሚ ግን አይ ያ የተረገመ ማይልስ የሚባል ልጅ እዚሁ ጎረቤታችን ስለሆነ ከወጣው ያገኘኛል በማለት አልመጣም ይላቸዋል። በሚቀጥለው ቀን ትምህርት ቤት ጂሚ ከጓደኞቹ ጋር እየሄደ ሳለ ማይልስ ይመጣና $100 በዚህ ቀናት ውስጥ ካንተ ፈልጋለሁ በማለት መጥቶት ይሄዳል። ጂሚም እንደው ከዚህ ልጅ የሚለየኝ ነገር ልጣ በማለት በጣም ይማረራል። ከዛም ካፌው ውስጥ እነ ጂሚ ምሳቸውን እየበሉ ሳለ ኤድሪየን የምትባል ልጅ ወደ እነሱ ስታይ ያዩዋታል። ኤድሪየን ቆንጅዬ፣ በትምህርቷ በጣም ጎበዝና ተጫዋችና ተግባቢም ልጅ ናት። ጂሚን ደግሞ በጣም ነበር የምታፈቅረው። ጂሚ ግን እኔን አይደለም እችን የመሰለች ልጅ የትኛውም ቺክ አትወደኝም፣ ልታሾፍብኝ ፈልጋ እንጂ ወዳኝ አይደለም በማለት ኤድሪየንን አያምናትም። ኤድሪየን ግን ጂሚን የምትወደው ከልቧ ነበር። ማይልስም በድጋሚ ወደ እነ ጂሚ ይመጣና ሰውዬ $100 ለምንድን ነው ማሰጠኝ በማለት ልክ እንደ ራሱ ገንዘብ ልጁን ብር ካላመጣ ብሎ ያስጨንቀዋል። በዚህ ሰዓት ከጀርባቸው የነበረ ሌላ ግብዳ ልጅ ወሬያቸውን ሰምቶ ለምንድን ነው ልጁ የምታስጨንቀው በማለት ለጂሚ ይደርብለታል። ማይልስም ልጁ ግዙፍ ስለነበር ፈርቶ ከካፌው ይወጣል። ኋላ ግን ጂሚ ወደ ቤቱ እየተመለሰ ሳለ ማይልስ በመኪናው ከጀርባው መጥቶ ቅድም ማን አባቱ ነው የተደረበለ በማለት ይጮህበታል። ጂሚም ኧረ እኔ ካለ ዛሬም አላየሁትም የትም አላቆም ብሎ ሲመልስ አሁን $100 አምጣ ሌላ ወሬ አታብዛ ይለዋል። ጂሚም $100 ከየት አመጣለሁ ስራ የለኝ ሲለው ማይልስ በጂሚ ብስጭት ብሎ መሬት ላይ ዘርሮት እሽት ያደርገዋል። አንድ ጃክሰን የተባሉ ሰውዬ ግን በመስኮታቸው በኩል ማይልስ ጂሚን ቅጥቅጥ ሲያደርገው አይተው ወጥተው ያስጠሉታል። ማይልስም እሳቸውንም ተሳድቦ መኪናውን አስነስቶ ይሄዳል። ጃክሰንም ጂሚን ወደ ቤታቸው ይዘውት ገብተው ቁስሉን ያክሙለታል። ጂሚም ግድግዳው ላይ የተለጠፈውን የቦክሰኛ ፎቶ ጃክሰን በልጅነቱ ሆኖ ሲያይ ቦክሰኛ ነበሩ እንዴ ብሎ ይጠይቃቸዋል። ጃክሰንም አዎ የዛሬን አድርገውና እንዴት ያለው ጎበዝ ቦክሰኛ ነበርኩ በማለት ታሪካቸውን ያጫውቱታል። ከዛም አንተ ሳይ ግን ራስን መከላከል ስልጠና የግድ መውሰድ ያለብህ ይመስለኛል፣ አለበዚያ ቅድም የቀጠቀጠህ ልጅ አንድ ትምህርት ቤት ከሆናችሁ አይለቅህም፣ እየጠበቀ ነው የሚያሰቃይ በማለት ጂሚን እንዲማር ያነሳሱታል። ጂሚም እኔ ከየት ራሱ መጀመር እንዳለብኝ አላውቅም ብሎ ሲያለቃቅስ ጃክሰን ለሱ እንኳን አታስብ እኔ አመቻችልካለሁ በማለት ማይልስ ተመልሶ መጥቶ እንዳይቀጠቅጠው ፈርተው በቤቱ ድረስ ሸኝተውት ይመለሳሉ። በመነጋታው ጃክሰን ጂሚ ያለው የቅርብ ጓደኛው ሜኒ ጋር ይወስደዋል። ሜኒ በጣም ጎበዝ የሆነ አሰልጣኝ